በዛሬ ቪዲዮ ቤተሰብ ሃኒ ጌን የሚባል ፕላትፎርም ላይ ምን ኃይል ገንዘብ ሜክ እንዳደረጉ እውነታውን ነው የሚነግራችሁ ማለት ነው። እዚህ ጋር ምንም የሚደብቃችሁ ነገር የለም። ትክክለኛ የሆነ መረጃ እነግራችኋለሁ። ምናልባት በዚሁ አጋጣሚ እስካሁን ግራ የተጋባችሁ ሰዎች እንዲሁ ደግሞ የተለያየ ጥያቄዎች የሚጠይቁን ሰዎች አላችሁና ይሄ ፕላትፎርም ሊጂት ነው ሆይ ትክክለኛ ይከፍላል ሆይ እንዴት ነው ስድሮ የሚናደርግ የምትሉ ሰዎች በዛሬ ቪዲዮ መልስ ታገኙታላችሁ ማለት ነው። ሌላ ነገር ደግሞ የምትጠይቁን ነገር ምንድነው ሃኒ ጌን ላይ ማይኒንግ ብቻ ነው ወይስ በሌላ መንገድ ኮይን ኮሌክት የምናደርግበት መንገድ አለ ብላችሁ እየጠየቃችሁን ስለሆነ በዛሬ ቪዲዮ ይመልስላችኋለሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ለሰብስክራይበር ወይ ደግሞ ለቪው ሳይሆን ትክክለኛ የሆነ መረጃ ነው የሚነግራችሁ ማለት ነው። እንዲሁ ደግሞ ሊጂት የሆነ ኢንፎርሜሽን ነው የሚሰጣችሁ ማለት ነው። ይሄን ማወቅ አለባችሁ። እንግዲህ ቤተሰብ ምናልባት ለዚህ ዩቲዩብ ቻናል አዲስ ልትሆኑ ትችላላችሁ። በዚህ ዩቲዩብ ቻናል ሁሌም የምታገኙት መረጃ እስከምችል ድረስ እስከ አቅሜ ድረስ ትክክለኛ ሊጂት የሆኑ መረጃዎችን እንዲሁ ደግሞ የምትማሩበትንና ትንሽ የሆነችም ገንዘብ ሜክ የምታደርጉበትን መንገዶችን ሪኮመንድ አደርጋችኋለሁ። ይሄን ማወቅ አለባችሁ ማለት ነው። እንግዲህ ቤተሰብ ሃኒ ጌን ላይ ከዚህ በፊት እንዲሰሩ ሪኮመንድ አድርጋችሁ ነበረ። እንዴት ሳይን አፕ እንደምታደርጉ እንዲሁ ደግሞ እንዴት እንደሚሰሩ ሙሉ ነገሩን ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን ቪዲዮ ቼክ አድርጉት። ወደ ታች ሄዱትና ሃኒ ጌን ብዬ የሰራሁት ቪዲዮ አለ። እሱን ቼክ አድርጉት። ሌላ ነገር ደግሞ እዚህ ጋር ስክሪኑ ላይ እንደምታዩት እኔ በሁለት መንገድ ማይን እያደረኩ ይገኛሉ ማለት ነው። የመጀመሪያው ሃኒ ጌን ዋሌት ላይ ነው። ሁለተኛ ደግሞ ጃምፕ ታክስ ዋሌት የሚል ነገር አለ ማለት ነው። ሁለት ዋሌቶች ናቸው እዚህ ጋር ማይን እያደረኩ ያለው ማለት ነው። ብዙዎቻችሁ ግን በየትኛው ነው? በሃኒ ጌን ዋሌት ብቻ ነው ኮሌክት እያደረጋችሁ ያላችሁ ማለት ነው። ይሄ ማለት ምንድነው? እዚህ ጋር አይታችሁ ከሆነ ከዚህ በፊትም ነግሬያችኋለሁ። እናንተ ምን ታደርጉታላችሁ? በሞባይልም ሊሆን ይችላል በኮምፒውተርም መጀመሪያ ሊንኩን ወይ ደግሞ አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። ሊንኩን ወይ ደግሞ አፕሊኬሽኑን የምታገኙት እዚህ ቴሌግራም ቻናል ላይ ነው። በዚሁ አጋጣሚ ይህን ቴሌግራም ቻናል ስለሚጠቅማችሁ ጆይን አድርጉት። የምትፈልጉት ጥያቄ እዛ ላይ ኮሜንት ላይ መጻፍ ትችላላችሁ። ያልገባችሁ ነገሮች መጠየቅ ትችላላችሁ። በጣም ጠቃሚ የሆነ መረጃ እዚህ ላይ ነው የምታገኙት። ቴሌግራም ቻናልን በዚሁ አጋጣሚ ጆይን አድርጉት። ይህን ቪዲዮ ደግሞ ለብዙ ሰዎች ሼር አድርጉት። ወቅቱ የክረምት ወቅት ስለሆነ ቢያንስ ማንም ሰው የተወሰነች ለካርድ የምትሆነውን ገንዘብ ሜክ ማድረግ ስላለበት ማለት ነው። ሌላ ነገር ደግሞ ምንድነው? ሊንኩ እዚህ ላይ ካገኛችሁ በኋላ ክሊክ ታደርጉትና ሳይን አፕ ነው የምታደርጉት ማለት ነው። አፕሊኬሽኑን ዳውንሎድ አድርጋችሁ ሜቢ ፒሲ ሊሆን ይችላል የምትጠቀሙ ወይ ደግሞ ሞባይል ሊሆን ይችላል። ሁለቱ ላይ ይሰራል ማለት ነው። ዘን እዚህ ጋር ስክሪኑ ላይ እንደምታዩት ሃኒ ጌን ዋሌት ላይ ነው ያለው ማለት ነው። ሶ እዚህ ላይ እንደምታዩት እንግዲህ እዚህ ጋር ምንድነው ኒቡ ማር እየሰራ ነው ወይ ደግሞ ማር እየሰራ ነው። እዚህ ጋር ኮሌክት የምናደርገው ሃኒ ጌን ኮይን ነው የሚባለው ማለት ነው። አንዱ ሃኒ ጌን ኮይን 1000 ሃኒ ጌን ኮይን 1 ዩኤስዲቲ ጋር እኩል ነው ማለት ነው። ምናልባት በኔ ሊንክ ስለገባችሁ ብቻ ወይ ደግሞ በሌላ ሰው ሊንክ ብትገቡ መጀመሪያ ጊዜ ሳይን አፕ ስታደርጉ በሰዎች ሊንክ ስትገቡ 3000 ሃኒ ኮይን ይሰጣችኋል ወይ ደግሞ 3 ዩኤስዲቲ ይሰጣችኋል። ቀሪውን ምን ታደርጉታላችሁ? እዚህ ጋር እንደምታዩት ኮሌክት ታደርጉታላችሁ ማለት ነው። በዚህ ወይ እናንተ ምን ታደርጉታላችሁ? ሌላ ስራ ስትሰሩ ወይ ደግሞ ኮምፒውተራችሁ ከፍታችሁ ወይ ደግሞ ሞባይላችሁን ከፍታችሁ ዳታም ሆነ ዋይፋይ ጋር ኮኔክት ሲሆን ምን ታደርጉታላችሁ? ኦን ነው የምታደርጉት ወይ ደግሞ አፕሊኬሽን ከፍታችሁ መተው ነው። ከዛ ውጪ እሱ በራሱ በጀርባ ራን ያደርግላችኋል። ራን እያደረገ እቺ ሃኒ የምትባለው ወይ ደግሞ ማር እየሰራች ነው ኒቧ የምትሄደው ማለት ነው። እዚህ ጋር እንደምታዩት ይሄ ሲሞላ ምን ይሆናል? ፖይንቱ እየጨመረላችሁ ይሄዳል ማለት ነው። በዚህ ወይ ነው እንግዲህ እዚህ ሃኒ ጌን ኮይኑን ኮሌክት የምታደርጉት ማለት ነው። ከዛ ውጪ ደግሞ ምንድነው እዚህ ጋር ጃምፕ ታክስ ዋሌት የሚባል ነገር አለ። እዚህ ጋር ደግሞ እዚች ጋር ከላይ ያለችዋን ኦን ሲታደርጉ ወይ ደግሞ እዚች ጋር ኦን ሲታደርጉ ምን ይሆናል? ወደዛ ይሄዳል ማለት ነው። ሶ ምንድነው ጃምፕ ታክሶች ላይ ይገባል። እሱ ምን ያደርግላችኋል? ራን ያደርግላችኋል ማለት ነው። እዚህ ጋር ኦፍ ሲታደርጉ ሃኒ ጌን ዋሌት ላይ ነው። ኦን ሲታደርጉ ደግሞ ምን ይሆናል? ጃምፕ ታክስ ዋሌት ላይ ይሆናል ማለት ነው። ሶ እዚህ ጋር በሁለቱ መንገድ ምን ታደርጉታላችሁ? ማይን ማድረግ ትችላላችሁ። ጃምፕ ታክስ ዋሌት ላይ ሲታደርጉ ምን ያደርግላችኋል? ተጨማሪ 10% ቦነስ ይሰጣችኋል ማለት ነው። ተጨማሪ 10% ማለት ነው። ሌላ ነገር ደግሞ እዚህ ጋር የተለያዩ ሲልቨር ፖት ምናምን ዴይሊ ላኪ የሚባሉ ነገሮች አሉ። እነሱንም በየቀኑ ደግሞ ኮሌክት ማድረግ ትችላላችሁ ማለት ነው።
ሌላ ነገር ደግሞ እዚህ ላይ ኮሌክት የምታደርጉበት መንገድ ሰርቬዎች የምትሰሩበት መንገዶች አሉ። ሰርቬይ የተለያየ ሰርቬዎች አሉ። እነዛን ሰርቬዎችም እየሰራችሁ ሃኒ ጌን ኮይንን ኮሌክት ታደርጉታላችሁ ማለት ነው። ዜን ከዛ በኋላ ደግሞ በሌላ መንገድ ደግሞ ምንድነው ሪፈራላችሁን ወይ ደግሞ ሼር ሲታደርጉ ሰዎቹ በእናንተ ሊንክ ሲገቡ ለእናንተም የተወሰነ ፐርሰንት ማይን ካደረጉት ምን ያደርጋል ሼር ያደርግላችኋል ማለት ነው። ያ ማለት ምን ማለት ነው? በእናንተ ሊንክ የገባ ሰው ይቀነስበታል ማለት አይደለም። ነገር ግን እነሱ የተወሰነ ከሰበሰቡ በኋላ የተወሰነ ፐርሰንት ለእናንተ ደግሞ ይጨምርላችኋል ማለት ነው። ሶ ሊንካችሁንም ለሰዎች ሼር እያደረጋችሁ ሰዎቹ በእናንተ ሊንክ ገብቶ ይሄ ፕላትፎርም ላይ እንዲሰራ ማድረግ ትችላላችሁ ማለት ነው። አይ ያን አላደርግም ካላችሁ ደግሞ ያለውን የፍሪ ኔትወርክ ሲስተማችሁን ሼር እያደረጋችሁ ኮሌክት ማድረግ ትችላላችሁ ማለት ነው። እንዲሁ ደግሞ በእናንተ ሊንክ የገባ ሰው የመጀመሪያ ጊዜ ዊዝድሮ ከጠየቀ ወይ ደግሞ 20 USDT ነው እንግዲህ ሚኒመም ዊዝድሮ አሉ እዚህ አፕሊኬሽን ፕላትፎርም ላይ ወይ ደግሞ አፕሊኬሽን ላይ 20,000 ሃኒ ኮይን ስትደርሱ ነው። ያ ማለት 20 USDT ስትደርሱ ነው። 20 USDT ደርሶ ዊዝድሮ ካደረገ መጀመሪያ በእናንተ ሊንክ የገባ ሰው ከሆነ ለእናንተ 5000 ኮይን ወይ ደግሞ 5 USDT ይሰጣችኋል ተጨማሪ ማለት ነው። ያ ማለት በጣም አሪፍ የሆነ ፕላትፎርም ነው ማለት ነው። ለሰዎቹ ሼር ቢታረጉ ራሱ ሞር ተጠቃሚ ትሆናላችሁ። አይ ለሰዎቹ ሼር አላደርግም ሰዎች የለኝም ሜምበር የለኝም ለምትሉ ሰዎች ግን ቀጥታ እናንተ ራሳችሁ ማይን ማድረግ ትችላላችሁ። ስፔሻሊ የእናንተ ኔትወርክ ፍጥነት ካለው አሪፍ የሆነ ኔትወርክ ኳሊቲ ካላችሁ አሪፍ የሆነ ኮይኖችን ሃኒ ኮይንን እዚህ ላይ በደንብ ኮሌክት ታደርጉትና አሪፍ የሆነ ገንዘብ ሜክ ማድረግ ትችላላችሁ። ይሄ እውነታው ነው የሚነግራችሁ ማለት ነው። እንግዲህ ሌላ ነገር ደግሞ እዚህ ጋር የሚያሳያችሁ ነገር ምንድነው ካላችሁ እዚህ ጋር ስታቲክስ የሚል ነገር አለ። ስታቲክስ ላይ ስንገባ እዚህ ጋር ብዙ መረጃዎች አለ ማለት ነው። እነዚህ ስታተሱን ገብታችሁ ቼክ ማድረግ ትችላላችሁ። ትራንዛክሽን ሂስትሪ የሚል አለ። ትራንዛክሽን ሂስትሪ ላይ ስንገባ አንደኛ ሪፈራል አለ፣ እንዲሁ ደግሞ ፔይ አውትስ የሚል አለ። ፔይ አውትስ ላይ እንገባለን ማለት ነው። ፔይ አውትስ ላይ ስንገባ እስካሁን አይታችሁ ከሆነ 23.98 USDT ኦሬዲ ማኒ ሴንት ብሏል፣ ሰክሰስ ብሏል፣ ኦሬዲ ወስጄዋለሁ ማለት ነው። ይሄ ነገር ውስድሮ አድርጌበታለሁ ማለት ነው። ከዚህ ፕላትፎርም ትክክለኛ መረጃ ስለሆነ ነው የሚነግራችሁ ማለት ነው። 23 USDT እንግዲህ አገኛችሁ ማለት ምን ኃይል ሳንቲም እንደሆነ ታውቁታላችሁ ማለት ነው። ይሄ እንግዲህ እዚህ ጋር ምንም ኢንቨስት ወይ ደግሞ ዲፖዚት ያደረኩት የለም፣ እንዲሁ ደግሞ ታይሜን የፈጀውበት ነገር የለም። እኔ እንግዲህ እዚህ ላይ ስገባ ቀጥታ ፕላትፎርሙን አክቲቭ አደርጋለሁ፣ ዜን በራሱ ራን ያደርግልኛል ማለት ነው። ሌላ ነገር ደግሞ እዚህ ጋር ምንም ተጨማሪ ስራ የምሰሩ ነገር የለም ብያችኋለሁ። ሌላ ነገር ደግሞ እዚህ ጋር አሁን ደግሞ 6.7 USDT ደርሻለሁ ማለት ነው። እዚህ ጋር እንደምታው 6.7 USDT በሃኒ ጌን ዋሌት ላይ ያለኝ፣ ጃምፕ ታክስ ደግሞ 5.8 USDT ያለን ወደ 12 USDT ደርሷል ማለት ነው። አሁንም ይሄም እንግዲህ ሲደርስ ደግሞ ቀጥታ ምን አደርጋለሁ ውስድሮ አድርጓለሁ ማለት ነው። እንዴት ውስድሮ እንደምታደርጉ ደግሞ ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱም ቪዲዮ ቼክ እንድታደርጉ ሪኮሜንድ አደርጋችኋለሁ እዚሁ ቻናሌ ላይ ማለት ነው። ይሄ ፕላትፎርም ሊጂት ነው ሆይ እውነት ይከፍላል ሆይ ለምትሉ ሰዎች ይሄ እውነታውን ነው የነገርኳችሁ። እዚህ ጋር ምንም የደበቅኳችሁ ወይ ደግሞ ውሸት የሆነ መረጃ አይደለም፣ ትክክለኛ የሚከፍል ፕላትፎርም ነው። ነገር ግን የእናንተ ቁርጠኝነትና የእናንተን ፍላጎት ይወስናል ማለት ነው። 23 USDT ማለት በ150 ቢታባዙ በ160 ቢታባዙ ምን ያህል እንደሆነ ቢያንስ መንዝሊ ፔመንት የተወሰነ ለካርድም የምትጠቀሙት ነገር ሰፖርት ያደርጋቸዋል ማለት ነው። ስፔሻሊ ደግሞ ቅድም እንደነገርኳችሁ የእናንተ ኔትወርክ ኳሊቲ በጣም ይወስናል እዚህ ፕላትፎርም ላይ ሲሰሩ ማለት ነው። ኔትወርካችሁ በጣም አሪፍ የሆነ ኳሊቲ ካለው እርግጠኛ ሆኜ የምነግራችሁ በሳምንት ውስጥ 20 USDT ትደርሳላችሁ ማለት ነው። ማክሲመም 1 ሳምንት ነው የምትቆዩት ማለት ነው። እዚህ ላይ በደንብ እንድትሰሩበት ይላችኋለሁ። እንግዲህ ቤተሰብ ያልገባችሁ ነገሮች ካለ ኮሜንት ላይ ጻፉልኝ፣ ወይ ደግሞ እዚህ ቴሌግራም ቻናሌ ላይም ኮሜንት ሴክሽኑ አክቲቭ ስለሆነ እዛ ላይ የምትጠይቁን ትችላላችሁ። ሌላ አሪፍ ሆኑ ፕላትፎርሞችም አሉና በሌላ ቪዲዮም ሪኮሜንድ አደርጋችኋለሁ። ከእናንተ የሚጠበቀው ቶሎ ብላችሁ ጆን አድርጋችሁ እንድትጀምሩላችኋለሁ። በነገራችን ላይ ስለዚህ ፕላትፎርም እኔ መጀመሪያ ቪዲዮ ስሰራላችሁ ብዙ ሰዎች አልጀመሩም ነበር። አሁን ብዙ ሰዎች ጀምሯል። እንደዛ ሆኖም ግን በጣም ልጅት የሆነ በጣም ምርጥ የሆነ ፕላትፎርም ነው። ስቲል እየሰራ ነው፣ ተጠቀሙበት እላችኋለሁ። ቴንኪው። በሌላ ቪዲዮም እስከምንገናኝ መልካም ጊዜ። ቴንኪው።